ቡዜ ሩታን አስጠነቀቀቻት ከህይወታቸው ውጪ ስትላት ሩታ ምን አጠፋው እኔ ከነማንም ጋር ንክኪ የለም በሰላም ልጄን እያሳደግኩ ነው ፈታዘና እያልኩ ነው ምናምን ብላለች። ብቻ አንድ ላይ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ይህን ቪዲዮ ደግሞ ላይክ አድርጋችሁ እንድጀምሩት በትህትና እንጠይቃለን። ብቻ ላይክ አድርጉት ቤተሰቦች። እሺ ሩታ ምን አጠፋች የምትለው ነገር ሩታ እኔ ምን አጠፋው ስትል ሩታ ያጠፋችው ባጭሩ ንገራችሁ። ሩታ ያጠፋችው እኔ ይወላችሁ ቤተሰቦች ኤፍሬምና አብርሽ እንዲበጣበጡ ከመጀመሪያው መሰረት የጣለችው ሩታ ናት። ሩታ ኤፍሬምን ሄርሜላን ታገኛታለህ ባትለው ኤፍሬም አብርሃምን አይበጠብጡ እና አብርሃም ደግሞ እንደዚህ ህይወቱ እያወቀ እንደተበላሸ እንደዚህ ምስቅልቅሉ ሰላም እንዳልሆነ እያወቀ ኤፍሬም በዚህ ልክ ለሄርሜላ ብሎ እንደዚህ ማድረጉ አይገባምና ቡዜ ዛሬ በደንብ ሩታን በደንብ ነው የጠየቀቻት፣ በደንብ ነው የተቆጣቻት፣ በደንብ ነው የመከረቻት። ብቻ አንድ ላይ እንመልከት። ስሙ። ኤፍሬምና አብርሽ መሀል እየገባሽ ነው። ይሄ ደግሞ ልክ አይደለም። አዎ ኤፍሬም ከወንድሙ ጋር እንዳይስማማ በተቻለሽ መጠን እየለፋሽ ያለሽ ይመስለኛል። ይሄ ደግሞ አብርሽ ወደ ራስሽም ለመመለስ አብርሃምን ወደ ራሷ ለመመለስ ኤፍሬምና አብርሃምን አይደለም ሩታ አብርሃምን ወደ ራሷ ለመመለስ ኤፍሬምና አብርሃምን እያበጣበጠች ያለች ጠንሳሽ ሩታ ናት። እና የድግምቱ ነገር ተረሳ መሰለኝ እንጂ ሜቢ አሁን መልክተናል ለሽ ተረሽበት ጉዳይ ሁለት ወንድማችን ካፈለግቻለሽ እኔ ደግሞ ምንም የገባበት አጋጣሚ የለም። አላምንም ማለት እንዴት አላምንም ማላስብም ሩታ ምን ማለት ነው ይሄ ነገር እንዴ? አስረጅን ሩታ እንዴት ነው ሁለት ወንድማማቾችን በማበጣበጥም ሆነ በማሰቃየት አንቺ ነሽ ይሄን ሁሉ ጥፋትና ቡዜ ትክክል ነው የመከረች። በቃ እንደዚህ ውጪላቸው ነው ያለች። ምክንያቱም መሀል ገብተሻል ያልኩሽ ቤተሰብ ብትጪ ከቤተሰቡ መሀል ለመውጣት ሞክሪ። ምን ያደርኩት ነገር ነው በዚህ ሩታ ስህተቷን አታምንም። ከቤተሰቦቿ ውጪ በቃ ሩታ ተገላ ህይወቷን ብቻዋን ልኖር ነውና ያ ምስኪኑ ደስታስ ተውሹ። ደስታን የመሰለ እኮ ማንጎ የመሰለ ልጅ እንደዚህ ሸበለ የሆነ ልጅ እኮ አታገኝም። እና ሩታ በቃ ከደስታ ጋር ብትሆኝ ይሻልሻል። ከማንንም ተተሽ ደስታን ውደጂ፣ ደስታ ይሻልሻል። በቃ አብርሃም ተለያያችሁ፣ በቃ አለቀ። እንግዲህ ሩታ እስካሁን አላመነችም። ቤተሰቦች ቡዜም ትስቃለች። እሺ ቆይ ሩታ እኔ ምን አደረኩ ለምትዩ ባጭሩ ይኸውልሽ ኤፍሬም ጅል ነው ሞኝ ስለሆነ አንቺ ደግሞ ብልጥ ስለሆንሽ አስተሳሰብሽን ተጠቅመሽ ሄርሜላ ታገኛታለህ ብለሽው ኤፍሬምን አበጣበጥሽው። ምን እንደ ጋንጃ እንዳሰብሽው አላውቅም፣ ምን እንደሆነ አላውቅም። ወይስ ኤፍሬም ላይ መተት አሰርተሽ ነው እንደዚህ የምታስደርጊው እንዴ? ሁላችሁ ሰዎች ብቻ ሳይሆኑ የምትመለከቱ ሰዎች ጭምር የፈለጋችሁትን አስቡ። አይመለከተኝም፣ አይመስለኝም፣ አይደንቀኝም ኮኔ በጣም እኔ የቲያስ ድረስ ነው ገባኝ። እሱ መመለስ ባለብኝ መልኩ እመልሰዋለሁ። ግን አንቺ ይኸውልሽ ሩታ በትዳር ዓለም ውስጥ እኔ አልመክራትም። ቤተሰቦች ታውቃለች፣ እናንተም ታውቃላችሁ። እና እሺ መምከሩን ልተውና በትዳር ውስጥ አንድ ሰው ትዳር ፍቺ እንትን ካለ በኋላ ምናምን ይሄ ወደ ጥንቆላ ህይወት ምናምን መግባት አያስፈልግም፣ መተት ምናምን ማስደረግ አያስፈልግም። እና ይህ ነገር እውነት ነው እያሉ ነው ብዙ ሰዎች። እኔ ሀፍ ነው 50% ነው። አንድ አምኜበታለሁ፣ አንድ አላመንኩበትም። 80% ግን እየሆነብኝ ነው ቤተሰቦች። 80% ማለት በቃ ያለ ማመን እድሌ ትንሽ ነው። የምታደርገው ድርጊቶች አብርሃምን ወደ መጥፎ ስራ ለመክተትና ህይወቱን ለማሰቃየት ብቻ ነው የሚመስለኝና ብቻ አብርሃም ትክክል ነው ያረከው። የሄርሜላ መጥፋት በጣም ያሳስበናል እና ቡዜ ዛሬ በደንብ ነው የመከርሽው። ግን ሩታ አክብረሽ ብታወራስ ባይነ አንቺ የሆነ የሚባለው ንግግር አለ። አንቺ እኔ ካልሆንክ ትሞታለህ። ኧረ አይባልም ነው አይባልም። አይመለከተኝም ግን ደግሞ ማለት ራቂ ምናምን እንደዚህ አይነት ቃላት እኔ ጋር አይሰራም። ታስራሪ እንዳትሞክሪ እያልኩሽ ነው። አንቺ ይበሳል ታስራሪ እንዳትሞክሪ በኔ ይበሳል ባንቺ ይበሳል አታስፈራሪኝ ምናምን እየተባለ ነውና በቃ አታስፈራሪያት ሩታ። ቡዜ ዛሬ በደንብ ነው ያስፈራራቻት። በቃ ራቂ የኔ በቃ አብርሃም ያንቺ ካልሆነ በቃ መሄድ ነው። ገብቶሻል? እሱ ትዳር ወጥተሽ
ሌላ ህይወት መኖር ይሻላል። እንደውም አብርሃም ራሱ ሊመጣ ይችላል ብዬ ነው ማስበው ከደስታ ጋር። ወይኔ የዛኔ አታስታውሱም ቤተሰቦች? ደስታን እንትን እያለ ወይኔ ከደስታ ጋር በቃ እየተጣላ አብርሃም እያኮረፈ ምናምን በምን እንደሆነ ብቻ አላውቅም። እስከ መጨረሻ ተጠላልተው ሩታ ትሻላለች፣ ሄርሜላ ትሻላለች ለአብርሃም። በቃ ባጭሩ 1 ቁጥር ሄርሜላ፣ 2 ቁጥር ሩታ ብላችሁ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። እወዳችኋለሁ፣ አከብራችኋለሁ። ዛሬ የተማርንበት አንድ ሰው ካልፈለገን በቃ ከህይወቱ ውልቅ ማለት እንዳለብን ተምረናል። ብዙ ያስተምራናለች። በቀጣይ ቪዲዮ እንገናኛለን። እወዳችኋለሁ፣ አከብራችኋለሁ። ቻው